What a game of football, Monday night football ይላል። አንድ የማንቼ ደጋፊ ቅር እንዳይል ይሄ ክብር ያለው አቻ ነው። ክብር ያለው አቻ ነው ማን የሚገርም ጌም 4-1 ያላየ ነው። ቅጣት ምት በዚህም በዛም በኩል የብሩኖ ፈርናንዴዝ ቅጣት ምት እንዴት አባቱ ነው የሚያምረው። ግን ዳኛው ዘርፏቸው ነው አያሰጥም ነበረ። አይ ማንቼ ያበረ ጨዋታ ራሳያችሁ 37 ምናምን የጎል ሙከራ ማን ልተኛ ብትራሱ እኮ አያስተኛም። ገባር ፕሪሚየር ሊግ ቴብሉ ለምን እንደዚህ የምታለፉት? ፕሪሚየር ሊግ ቴብሉን እኮ አለፋችሁት። አንዴ አምስተኛ፣ አንዴ አራተኛ፣ አንዴ ዘጠነኛ፣ አንዴ ሶስተኛ፣ አንዴ አምስተኛ፣ አንዴ አራተኛ እዛው ባለሽበት ቁጭ ለማለት ማለት መጨረሻ ላይ ባለሽበት ቁጭ ልትዩ። መጀመሪያ ለምን ታገባላችሁ? ስታገቡ እኮ ነው ችግር የሚፈጠረው። ስታገቡ ችግር ይፈጠራል። እንደ ሐሳብ ከ0-0 ለማጥጡ ሁሉንም ጨዋታ ልክ ስታገቡ ነብር ይሆኑባቸዋል እነሱ አይደል? ጌም ማኔጅመንት ወፍ ተዝናናው ነው ብላችሁ እናንተ ላይ አሞሪም እስካሞሪም ጨጓራችሁ ላይ ይዝናናባችኋል። እኛ ደግሞ በሱ ጨዋታ እንዝናናለን። ቢዩቲፉል ሴክሲ ፉትቦል ነው የሚጮተው። ሪስክ ይላል። አሁን ደግሞ ብራያን ምቤሞ ተቀይሮ በወጣበት በዛው ወደ ካሜሮን ፍላይት ይዟል። አማድም ይከተለዋል። ምን ሊወጣሽ እንደሆነ አብረን እናያለን ማለት እስካሜሩ ምን ያደርጋል? ያበደ ጌም ነው የምልሽ። በቃ አንድ የማንቼ ደጋፊ እንዳይደብረው እናቴ ትሙት እንዳይደብረው። ክብር ያለው አቻ ነው። ክብር ያለው አቻ ነው። እንደፈራሁት በቃ አይኔ ጠፋ። አራታቻ አኡዙ ቢላሂ ሚነ ሸይጣን ረጂም ጆታኒ ነው የምንጫወተው። የኔ ተንቀላቀች ትዝቅ በሉና ይት ይግራላችሁ ሰይዳ በስ እስቲ እንደዚህ አይነት ነው ጨጓራ ሚልክ ደማ ይቻላል። እንካ አትንካ ለወያላ እስከ 7 ሰዓት ቆይቶ እሱ መዝናኛ ታረጋኛለህ። ይህ ማጥሊያ የሆነ ቲም እኔ እንዴት እንዳስጠሉኝ ገብርኤል። መጨረሻ ላይ 8 ደቂቃው ተጨምሮ 2 ጎል በረኛው ነው 2 ንጹህ ጎል ከጉድ ያወጣል ማለት ነው። ማጥሊያ በቃ ክፍት ያለ ቲም ሜዳው ላይ 4 ጎል ይገባበታል። ለነገሩ ሙዳቸው ነው እነሱ እየመጡ እኔ ምንም ማውራት እኔ ሰላም ነው የምፈልገው። እኔ ምንም ማውራት አልፈልግም። ማርዬ አቤት አመራራችሁ ደስ ሲል እንደው እንዴ ጨምላቆች ከዚህ ያመጣችሁት ባህሪ ነው። ከመቼ ጀምረሽ ነው ተርፊ አንቺ ቦርንማውዝ ጋር እንደዚህ ጫማ መለካካት ጀመርሽ? እንዴ አለቃሽ እኮ ነው ቦርንማውዝ ሆማዌ ፋርፋራዌ ይለጥፍሻል እኮ እንዴ። ምን ነው ጫማ ልለካካልሽ እንደዚህ አንቺ ብታድቢስ አርፈሽ ብትቀመጪስ እንዲህ ቢቀርብሽስ እንዴ 0-0 እኮ ክብር አለው። ስንቴ መርተሽ ነው ያን? ጥሩ ነሽ፣ በእውነት ጥሩ ነሽ። ተርፌ ተሻሽለሻል። አድንቄሻለሁ። ግን ያለ ተከላካይ ነው እንደምትጫወቱት እና ያለ ተከላካይ ወይኔ መጨረሻ ላይ ዶርቡን ደግሞ ነው ጫብለቶት 5ኛ ጎል ከተወት ነበር። አንተሱ ይገባ ተርፍያ አይዞሽ፣ ጥሩ ደረጃ ላይ ያለሽው 6ኛ ላይ ረጋ ብለሽ ተቀምጠሻል። ከሼባው ጎን ነሽ። ያ ብቻ አይደለም ከኛ ጋር ብዙ የነጥብ ልዩነት የለሽ፣ 10 ብቻ ነው ትደርሻለሽ። አይዞሽ በቃ ደናደሩ። ምን ይደረጋል? ወተጠጡ መርታችሁ ነበር እኮ ምን ይደረጋል? ጀሞ አብሽሩ በቃ ተቃጠልኩ፣ ነደልኩ፣ ተቃጠልኩሽ። ልታሳብዱኝ ነው እንዴ? ቆይ አራብር ወይኔ ዩናይትድ ምን ልሆንሽ? ካምፓ ካረጋችሁ ምን እንደምትፈልጉት ካምፓ ካረጋችሁ አትከላከሉም ወይ እናንተ ግማት ጠንቦች? ተቃጠልኩ። ጨጓሬ አለቀ እኮ ጨጓሬ ተቃጠለ። ጨጓሬ አበደ። ነደልኩ። ምን ላድርግ? ጀርካኑ አልበቃልኝ። ሮቶ ላምጣ? በርሜል ላምጣ? ወይኔ ዩናይትድ ወይኔ አዋረድከን እኮ እግዚአብሔር። ሰው እንዴት ነው ካምባክ አድርጎ አቻ እንደዚህ አለ እንዴ? እንደዚህ ይቻላል እንዴ? እንዴት ነው እንደዚህ? ወይኔ ተቃጠልኩ። እሺ ዩናይትድ ገደለ አቃጥሎ ደፋኝ እኮ ነው ምንሽ። አረ ጀሞ አረ ተቃጠልኩ። ሰው ካምባክ አድርጎ ካምባክ ይታያቸው። እኔ ላኩ ለሁሉም የዩናይትድ ደጋፊ። Are you not entertained?
አሪፍ ጨዋታ አየን። እውነት አሪፍ ጨዋታ አየን። ምንም በቃ ዘና ብለን ያየነው ጨዋታ ነው። 4 ወደዚህ ይገባል፣ 4 ወደዛ ይገባል። የደከሙ ቡድኖች ሲገናኙ እንደዚህ ነው። የኛ እንትንም ብታሰልፉት እንደዚህ ነው። በቃ ወይ ይገባበታል ወይ ያገባል ወይ ደግሞ ሁለቱም ይገባባሉ የሚባል አይነት እንትን ነው የኛ የጤና ክለብ ማለት ነው። ኤኒዌይስ በራሳቸው ቢያገቡላችሁ ግን ፒስ ነበር። እውነት በራስ ያገቡላችሁ ታሸንፋላችሁ፣ ካቻ ትወጣላችሁ። ግን ለእናንተ በራሳቸው አያገቡላችሁ መሰለኝ። ዩናይትድ አቸው ወጥቷል። አሁን ስንተኛው ነው ማለት ነው? 6ኛ። ሊቨርፑል፣ ፓላስ እና ዩናይትድ እና ሰንደርላንድ ተመሳሳይ 26 ነጥብ ይዘው ከሊቨርፑል ጋር እንዲህ ተያይዘው ነው ያሉት። ይመቻችሁ። ይሄ አይገባንም እኮ ምን አይነት ገድግድ ነው ያለው እዚህ ቡድን ውስጥ? ምን አይነት ገድግድ ነው? ዛሬ ማን እንዳቃጠለ ታውቃላችሁ? ያ መላጣ ብሬም ቤሞ አኡዙ ቢላህ በጣም ነው ያቃጠለኝ። በጣም ይሄ አይገባንም ነበር። ይሄ አይገባንም። ያገባሉ ይገባባቸዋል፣ ያገባሉ ይገባባቸዋል። ምን አይነት ጨዋታ ነው? እያቃጠላችሁኝም ከሳምንት እስከ ሳምንት ያው ጠብቃችኋል። ያ አላህ በጣም የተናደድኩት በጣም አቦ ጀማው ዛሬ ብራንዱ ክለብ በረንዳ ዳሪ ነው። አሩቲ የሚባለው ሴሌብሬሽኑ የደንቆሮ ጋዜጠኛ ደንቆሮ አለሌ ደንቆሮ ጋዜጠኛ በረንዳ አዳሪ። ምን ብራንድ ክለብ ነው? በረንዳ አዳሪ። በቃ ማንቸስተር ዩናይትድ ላይ መቋጠር እንዴት ነው የሚያስደስተው? በቃ ዝም ብለህ ቋጠር፣ በቃ ይሳካል። ዝም ብለህ መቋጠር እኮ የሚጠበቅብህ ማንቸስተር። ዝም ብለህ ቋጠር። እልም ያለ ግንቲ እኔ 3-3 ብትጮት ማንቸስተር ይቆጥራል። ዝም ብለህ ቋጠር፣ በቃ ይሳካል። እልም ያለ ደንቆሮ 3 ጊዜ መርቶ ነበረ። በከፈርጉሰን በኋላ የመጀመሪያው ምርጥ አቋም አሳየ ዛሬ ግን ከበርንሞዝ ጋር 4-4 እልም ያለ ደንቆሮ የመጀመሪያ ምርጥ አቋምን አሳይታል። ግን በርንሞዝን ራሱ ማሸነፋችሁ በሚደክ በረንዳ ዳሪ ሁላ ደጋፊ ያሉቲ በረንዳ ዳሪ ክለብን በረንዳ ዳሪ እከክ ሉጢ የተሰበሰበ ደጋፊ ይሄን ይገባል። በረንብ ገብቶላል ዛሬ። ይሄን ይገባል። ይሄ ነው ይገባል። እንዲህ አራት ለምን ሰኞ እንደሚያጫውታችሁ አሁን ግልጽ የሆነላችሁ ይመስለኛል አይደል? መቼስ አሁን ስራ ፈተህ ምናምን የምታየው ጨዋታ አይደለም ይሄ። ስራ ፈተህ እንዲህ አራታቻ ሲተሻሹ ምንድነው? እኔ በስማ መርተህ ከዛ እየተገለበጠብህ ምናምን እኔ ሲጀመር ምን አገባኝ? ምን አግብቶኝ ቆይቼ ነው የቋጠርኩት? እኔ በሳምንት 2 ቲም ቲም ነኝ። ቻምፒዮንስ ሊግ አለብኝ እንትን አለ። ምን አገባኝ? አልተኛም እንዴ? እኔ ሲጀመር ሰኞ መጫወት ግን እንዳለባችሁ እወቁ። በዚህ ወቁ። በቃ 1 ነጥብ በቂ ነው። አሁን ሳምንት ጠብቁ። በቃ ቻው። ያረ ኦናና ናፈቀኝ። ሁለት ኳስ ኦናና ናፈቀኝ። ቢስሚላህ የሚገርም ጨዋታ ነበር። ግን ምን ዋጋ አለው? 4 እኩል ወጣ። አሁን በርንሞዝ ነጥብ ጣለ የሚል እኮ አይጠፋም። ዩናይትድ ነጥብ ጣለ። ያም ቢሆን ግን አልተሸነፍንም። ዛሬ በጣም ያሳዘነኝ ካፒቴናችን ነው። ጨዋታው ካለቀ በኋላ ብታዩት ድፍት ነው ያለው። በቃ በጣም ነው የተበሳጨው። ጎሉን ሲያስቆጥር አይታችሁ ታውቃላችሁ? የነበረው ጅማቱ ግትርትር ብሎ አስጨፋሪ እኮ ነው የሚመስለው ስቴዲየም ላይ። ማቲያስ ኩኛ ራሱ እንደዛ ጨፍሮ ኧረ የኡስታዝ ጉዳይ ግን አሳሳቢ ሆኗል። ኡስታዝ ምን እንዳየብኝ አላውቅም። ቡዳ በልቶት ይሆን አላውቅም። እንደዛ አልነበረም እኮ። ያ ኦናና ነው ዓለም ዋንጫ ላይ ቅስሙን ሰብሮት በቃ ይሄ ከዓለም ዋንጫ ከወደቁ በኋላ ጠፍቷል። ከዛ ከመጣ በኋላ ጠፍቷል ኡስታዝ። አማዱ ሁሉ ነገር ነበራት። ሄቨን ሁሉ ኧረ ዩናይትድ ሰዎች ዩናይትድ ጎል ገብቶበት ሊያገባ አይነሳም ነበር። እኔ የማውቀው ስላችሁ በፊቱን ፈርጉሰን አይደለም አሁን ያለው አምና የነበረው ዩናይትድ እንደዛ አልነበረም። አሁን እኮ ጎል ገብቶበት ለማግባት ይነሳል። አይታችሁት እንደሆነ እና ተስፋ የለውም፣ ለውጥ የለውም። ካምናው አልተሻሻለም ነው የምትሉኝ? ይሄ ቡድን እየተሰራ ነው። አሁንም እንኳን አልተሸነፍንም፣ ግን እየተበሳጨን ነው አይደል? አልሐምዱሊላህ። ይሄንስ ማላያበ ሰዎች ተመስገን በሉ። ሰዎች ደረጃ ምናምን አትዩት። ያበሳጫል። አሁን ጌም ማኔጅመንት ምናምን እንዳትሉኝ። ዛሬ ጌም ማኔጅመንት ምናምን አይደለም። በቃ አቅሙ ስላልነበረ ነው። በቃ ከአቅማችን ከችግር ይሄ በቃ ከኛ አቅም በላይ ነበረ። ነጥብ ሳንይዝ ወጣን። ግን አሁንም አሪፍ ነው። በቃ ይሄንስ ማናየበት አልሐምዱሊላህ ብሎ አምና 3-0 ነው የተሸነፍነው በዚህ ቡድን። እዚሁ ጎሉን ከተሳሳትኩ ነው እንጂ አረሙ። ግን ያው እንደሚያናዳቸው አውቃለሁ። ግን ተስፋ አለ። ሰዎች ይመስገነው። ይሄንስ ማናየበት። ለማንኛውም እስቲ በጨዋታ ላይ የተሰማችሁ ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ
እንዳያችሁት ነው መቤቴን አልቅሳቅስ እያለኝ ነው። እግዚአብሔር ምስክሬን። በቃ ያላያችሁ አመለጣችሁ። 40 ሙከራ ነበረው። ዘንድሮ እንደለመድ ነው። ዘንድሮ ሲቲ ብቻ ነው ብዙ ጎል በማግባት የሚበልጠን፣ ሌላ የሚበልጠን ቡድን የለም። እንደለመድ ነው። ግን በእጃችን የገባ ውጤት 4-3 የመራ ነው። 4-0 አልቋል። ከዛ ወዲያም ስተውልናል። እሱን አልክድም። ግን ፈርስት ሃፍ 17 ስንሞክር we deserve to win። የዛኔ ማለቅ የነበረበት ፈርስት ሃፍ 2-3-0 መምራት እንችል ነበር። አሁን ደግሞ ቀጣይ ካዝሚሮ ሳይኖር፣ አማድ ሳይኖር፣ እንቡሞ፣ ኑሳይ ማዝራይ ሳይኖር ጀግናውን አስቶን ቪላን የምንገጥመው። አረጋጉኝ 4-3 ላይ ኮኔም እንዲህ ብዬ ነበር። ወይኔ ጉዴ! ያላያችሁ አመለጣችሁ። እኛም ግን አይተንም ምንም አልጠቀመንም። ህመምና ደስታ በቃ ድብልቅልቅ ያለ ብቻ ደስታ። ጨዋታው ኢንጆይ የሚደረግ አይነት ጨዋታ ስለሆነ ነው። ለማንኛውም በቃ እንተኛ። ይመቻችሁ። ቻው። ጀስ ባርናባስ ኦሞ መስሎ ገብተው ዘፈዘፉሻ። አሹሽ ሴስኮ ተቀይሮ ከገባ በኋላ ኳስ ይዝቁ እውሽ እሺ እኔ አትዩት ያለቅሳል። አትዩት ድም ጥላሽ ተሻሽሎ እሱ እኮ ጎብዟል። ጠንከር ብሏል። አበረችም። ምን ነው አባ እንደሄደ አባ እኮ ሄዷል። እውነት ምሽት ያልተበላሸም በቃ ጽደት ያለ ምሽት፣ ጽደት ያለ በቃ ጎሌን አየሁ፣ ጎል ቆጠርኩ። በቃ ከዚህ በላይ ምን ፈልጋለሁ? ጎል ቆጠርኩ እና ደግሞ ዋናው ተሸነፈ። በቃ ሊፈንጩብኝ ነበር። ኮረፍተ ሰዓት ወጣ ተላለሉ ይቻ የኩኛን ዳንስ እየተለማመድኳት ነው። እሺ ስችላት እመጣለሁ። በቃ ዩናይትድን በተመለከተ ሀቁ ይሄ ነው። በሜዳውም ይለጠልጣል፣ ከሜዳውም ውጭ ይለጠልጣል። ሊግ ካምፓኒው ራሱ ማለት ነው እንግሊዝ ፕሪሚየር ሊጉ ራሱ ደብሮት እኮ ነው የሚያጫውተው ማለት ነው። ለዛውም በጣም ደብሯቸው አንተ በጣም ደብረኛል፣ እኔ እኮ ዝም ብዬ ነው ማጫወት፣ በቃ ዝም ብዬ ነው ማጫወት እንጂ በጣም ደብረኛል፣ ላይክ ሁሉ አልፈልግም ብሎ ሐሙስ፣ አርብ፣ ማክሰኞ፣ ሮብ ምናምን ሰኞ ምናምን ነው የሚያጫውቷቸው ማለት ነው። አዝናለሁ፣ ዩናይትዳውያን አዝናለሁ። ምንም ልላችሁ አልችልም። በቃ አረ ዩናይትድ በሜዳ ማሸነፍ ይደብርሃል ነው። በሜዳ ማሸነፍ አፈልግም ነው። ስንት ነጥብ ነው በሜዳችን ያጣ ነው? ስንት ነጥብ ነው በሜዳችን ያጣ ነው? በቀላሉ አንደኛ ወይ ሁለተኛ የምንሆነውን ስንት እድል ነው ለተቃራኒ ቡድን አሳልፈን የምንሰጠው? እስከ 7 ሰዓት ተቃጠልን። አረ ዩናይትድ ተቃጠልኩኝ። እኔ ከተሸነፈ አልመጣም ነበር ያልኩት። አቻ ስለወጣም ተቃጥያለሁ። ዩናይትድ እስካሁን የዋንጫ ተፎካካሪ ቡድን ነበረ። በቀላሉ ነጥብ ይሰጣል፣ በቀላሉ ጎል ይገባበታል። ማሸነፍ አንፈልግማ። በተለይ በሜዳችን በደጋፊያችን ፊት ማሸነፍ አንፈልግም። እኔ በሜዳዬና ከምሽቱ 5 ሰዓት መጫወት ሰልችቶኛል። አልፈልግም። ከሜዳዬ ውጪና ከ5 ሰዓት ውጪ ነው መጫወት የምፈልገው። ለማንኛውም አዶናይ ተፈቷል። ምን አይነት ጨዋታ ነው? የዚህ ሲዝን አንደኛ ምርጥ ጌም ብየዋለሁ እኔ ማለት ነው። ማን ዩናይትድ መራ፣ አቻ ያደረገ በርንማውዝ ማለት ነው። ማን ዩናይትድ ደግሞ መራ፣ እረፍት ወጡ። ሰከንድ ሃፍ እንደገቡ እስከ 50ኛው ደቂቃ በርንማውዝ ጠቅ 3-2 መራለ ማለት ነው። ኳላ ተነሱ። ከዛስ ማን ዩናይትድ በደቂቃዎች ልዩነት ጠቅ 4-3 ማለት ነው። ከዛስ በርንማውዝ ደግሞ 4 ከዛ እዚህ ጋር ዩናይትድ ሲሄድ 5-4 ላይ ያደረገው ነው ትላለህ። ከዛ ደግሞ ይሄን ጨዋታ እመኑኝ ዳኛው ራሱ ኢንጆይ አድርጎታል። በቃ ኮሜንታተሩ ራሱ እያለ ነበር፣ መንፋት አልፈለገም፣ አሸናፊ ፈልጎ ነበረ። በቃ በርንማውዝ እዚህ ጋር ላመን ሲያድነዋል የዩናይትድ በረኛ እዚህ ጋር
በነገራችን ላይ ያልተፈለገ ታሪክ አጽፏል ማለት ነው ማን ዩናይትድ በርንማውዝ ማለት ነው። በተከታታይ ለ3 ዓመት መጥተው ነው 3 ጎልና ከዛ በላይ ሲያገባ ዛሬ ማለት ነው። ከዛ በላይ ያለፉት 2 ዓመታት 3-0 ነበር በሜዳው የተሸነፈው ዩናይትድ። አሁን ግን 4 አቻ። ኧረ በስመ አብ! አሸናፊ ቢኖረው የሚገርም ጌም። ብሩኖ ሲጀመር ስራ ሳይሰራ አይወጣም ማለት ነው። ጎልና አሲስት የግሉ ነው። የሚገርም ፍሪ ኪክ ማለት ነው። ገና እኔ ሲሰጣቸው ነው እንደሚያገባው ይገባል። ያው እንግዲህ ዩናይትድ ቶፕ 5 የመግባት እድሉን እንግዲህ ዛሬም ሳያሸንፍ መጠቀም ሳይችል ቀርቷል። ግን ያው የሚገርም ጨዋታ ነው። ይሄን ያህል አጡ ብዬ ማውራት አልችልም። በርንማውዝ ከባድ ቡድን ነው። ዩናይትድን እንደሚያስጠላው እርግጠኛ ነበር። የማንቸስተር ደጋፊዎች ግን በዛሬው ውጤት የምር ነው የምነግራችሁ፣ ተመስገን በሉ። የምር ተመስገን። መጨረሻ ላይ በረኛችሁ ምን አይነት ኳስ ነው ያወጣው? ያ የቴስታውና የሴሜኒዮ ኳስ የምር ተመስገን በሉ። ጨዋታው 6-4 ነበር የሚያልቀው። ተአምር የሆነ ኳስ ነው ያወጣው መጨረሻ ላይ ይቀር በረኛችሁ። በርንማውዝ ደግሞ አባት ነው። በቃ አቻ ላንተ እኮ ደስታ ነው ሲጀመር። በጨጓራችን እንደዚህ መጮት ተገቢ ነው? ወይኔ መድኃኒዓለም፣ ወይኔ ጭስ ነው ያልኩት፣ ጭስ በክርስቶስ። የሚገርም ጨዋታ ግን በቃ በትንሽ አጋጣሚ ይገባብናል ጎል ሁሌ። በረኛችን ምን ሆኖ ነው ዛሬ? ኦናና ደውሎልህ ነበር እንዴ? መልስ እንጂ። ኧረ በመቤቴ፣ ኧረ በስመ አብ። ቀጠል ያልኩት ቀጠል። አምልጠሻል። አመለጥሽ። ወይ ሶሊ። ለነገሩ ለእናንተ አቻ ማለት እንደማሸነፍ ቁጠሩት። አሸንፋችኋል። ስንት ቻንስ እኮ ተፈጥሮ ነበረ። ተደስተናል እኮ፣ ደስ ብሎን ነበረ። ያ ጉቶ በረኛ አዳነው። ወይ ምን ነው በርንዬ፣ ምን ነው አንድ እንኳን ብለሽባት 5 አድርገሽ ብትወጪ። ለነገሩ ትንሽ አቀዝቅዞልናል። ሰላም እንውላለን። ሰላም አድረን ብታሸንፉ ኖሮ ይሄኔ መታችሁ የምትለቃለቁብን እኛው ላይ ነው። ለማንኛውም ለዚህ ገገማ ቡድን ኮፒ ሊንክና ሼር ሪፖስት እያደረጋችሁ አድርሱለት። አዎ አድርሱለት። የታባት በርንማውዝ እንደው ምን አለበት ይሄን ሽንፍል የሆነ ቡድን አጥበ ማስቀመጥ አቅቶ ነው? ምን አለ ጥብጥብ አድርገህ ለዱለት የተዘጋጀ ጨጓራ አድርገህ ቁጭ ብታረጋግልኝ። ቀኑ ሙሉ ሲያላዝንብን ሊውሉ ነው። ነገ ደግሞ ያው እንደተጠበቀው ጨዋታው 4-4 ማንቸስተር አሸንፏል። ያው ለእናንተ አቻ ማለት ማሸነፍ ነው፣ ለእኛ ሲሆን ነው እንደ ሽንፈት የሚቆጠረው። ለማንኛውም ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ እንዲሁም ሪፖስት መደረጉ እንዳይረሳ። ቴንክ ዩ። ፎሎ አድርጉ፣ ፎሎ ይደረግ። ዩናይትድ ላይ ግን ማስቆጠር ገንፎን በሹካ የሞጋት ያክል ቀላል ነው። ሪዮ ፈርዲናንድ፣ ቪዲችን የመሳሰሉ ድንቅ ተከላካዮችን ባየንበት ታላቁ ማንቸስተር ዩናይትድ ቤት ኤድን ሄቨን የማንቸስተር ዩናይትድን ማሊያ አድርጎ ሁነኛ ተመራጭ ሆኖ ተከላካዩን ተሰልፎ ስናየው ያሳፍራል። ሮበን አሞሪም በየጨዋታው ለምንድን ነው ተከላካይ በተከላካይ የሚቀየረው? አልገባኝም። የገባችሁ ሰዎች ካላችሁ ኮሜንት ላይ ያስረዱ። ብሩኖ ፈርናንዴዝ የደሃ ልጅ ሆኖ በጣም ጂኒየስ የሆነና ጎበዝ ተማሪ እንደሆነ አንድ ልጅ አድርጌ ነው የምቆጥረው። ወደ ሪያል ማድሪድ ሄዶ የአውሮፓ ሻምፒዮንስ ሊግ የባላንዶር ሽልማትን ማሸነፍ የሚችልበትን ድንቅ ፖቴንሻል፣ ድንቅ ብቃት የያዘ ግን ለዚህ ታላቅ ማሊያና ለዚህ ታላቅ ሎጎ ታማኝ ሆኖ የቆየ አስገራሚ አማካኝ፣ ሁሉም ቡድን የኔ በሆነ ብለው የሚመኙት። ምን አይነት ጎል ያስቆጠረው ዛሬ! ራሱ ወኔው ራሱ ደስ ሲል ዩናይትድ እግሩ ቆስሏል፣ የሚቆምበት እግሩ ቆስሏል ብለን ስናወራ ከቀጣይ ሳምንት በኋላ ደግሞ እግርም አይኖረውም። በዩናይትድ ቤት ተስፋ ሰጪ፣ በዩናይትድ ቤት ስለ ጥንካሬው ስናወራ 1 2 3 ብለን የምንጠራቸው ብራያን ሙቤሞ፣ ማዝራዊ፣ አማድ ዲያሎ ዩናይትድ በሁለት እግሩ እንዲቆም ያደረጉ ተጫዋቾች ናቸው። ግን የቆሰለው ዩናይትድ ነበር ሰፖርት ሲያደርጉት የነበረው። አሁን ደግሞ እግር አልባ ዩናይትድ ነው የሚሆነው። ከቀጣይ ሳምንት አንስቶ በቪላ ፓርክ የኦናይ ኤሜሬውን ቡድን ያለ ሙቤሞ፣ ያለ ማዝራዊ፣ ያለ አማድ ዲያሎ ይገጥማል። የዩናይትድ መጪው ጊዜ ያስፈራል። መምራት አቻ፣ በድጋሚ መምራት፣ ከዛ በኋላ በድጋሚ መመራት፣ ከዛ በኋላ በድጋሚ መምራት
በድጋሚ አቻ። ምን አይነት ጨዋታን የተመለከትነው ጋይስ? በሰኞ ምድር አምሽታችሁ እንደዚህ አይነት እብደት የተሞላበት ማራኪ ጨዋታ መመልከት ምን አይነት እድለኝነት ነው! የምሬ ነው የምላችሁ። በ16ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ በርንማውዝን ኦልድ ትራፎርድ ላይ በማስተናገድ 4-4 በሆነ ውጤት ተለያይቷል። በዚህ ጨዋታ ላይ ማንቸስተር ዩናይትዶች በአማድ ያሉ ጎል አማካኝነት ቀዳሚ መሆን ችለው 1-0 ሲሞር ከቆዩ በኋላ በርንማውዞች በሴሜንዮ ጎል አቻ ማድረግ ቻሉ። በድጋሚ ማንቸስተር ዩናይትዶች በካዝሜሮ ተጨማሪ ጎል አግኝተው 2-1 መምራት ከቻሉ በኋላ በድጋሚ በርንማውዞች በኢቫኔልሰን እና በታቨርነር ከሁለተኛ አጋማሽ በኋላ ወዲያው አስደናቂ የሆኑ ጎሎችን በማስቆጠር በድጋሚ መምራት ቻሉ። ከዚያ በኋላ ማንቸስተር ዩናይትዶች በቡርኖ ፈርናንዴዝ አስደናቂ ቅጣት ምት ጎልና በማቲያስ ኩኛ ጎል አማካኝነት በድጋሚ 4-3 መምራት ችሎ ነበረ። ከዚያ በኋላ በርንማውዞች እንግዲህ በክሩፒ ጎል አማካኝነት 4-4 በማድረግ ጨዋታው 4-4 በሆነ ውጤት ተጠናቋል። የአመቱ እስካሁን የተመለከቱት ምርጡ ፉክክር የተሞላበት ጨዋታ እርግጠኛ ነኝ። የማንቸስተር ሲቲ እና የፉልሃም ጨዋታ ልታነሱልኝ ትችላላችሁ። እዚህ ጨዋታ ላይ ግን ይደርሳል ብዬ አላስብም። በጣም የሚገርም ፉክክር የተመለከትንበት ጨዋታ ነበር። ማንቸስተር ዩናይትዶች ጎሎቹን በማስቆጠሩ ረገድ ጥሩ ነበሩ፣ ግን ደግሞ በርንማውዞች ከማንቸስተር ዩናይትዶች ያነሰ የግብ ዕድል ፈጥረው ጎሎችን ማግኘት ችለው ነበረ። የማንቸስተር ዩናይትድ ዲፌንሲቭ ኦርጋናይዜሽን ጥያቄ የሚያስነሳ እንደሆነ የታዘብንበት ጨዋታ ነው ብዬ አስባለሁ። ማቲያስ ኩኛ፣ ብሩኖ ፈርናንዴዝ ጥሩ እንቅስቃሴ የነበራቸው ተጫዋቾች ነበሩ፣ ነገር ግን ነጥብ ተጋርተው ለመውጣት ተገደዋል። ማንቸስተር ዩናይትዶች በሰዓት በ26 ነጥብ 6ኛ ደረጃ ላይ በፕሪሚየር ሊግ ተቀምጧል። ለማንኛውም ስለ ጨዋታ ምትላላችሁ ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማየት ይችላል። ወይኔ ተቃጠልኩ። ካምባክ ሰርተን ነበርኩ፣ ጨርሰን ነበርኩ። እንዴት ካምባክ ሰርተን ሁለቴ ካምባክ ሰርተን እንዴት ይደርሱብናል? ወይኔ እግዚአብሔር። የዛሬው ለእንዴት ራሱ አቅም የለኝ፣ ልቤ የተሰበረው። ምን አለ ብታስደስቱኝ። ሳምንቴ ያምር ነበር። እግዚአብሔርን ቃላት ነው ያጣሁኝ። ይህ ቦርንማውዝ ይባል ቲም ላይፋችንን እያከበረ ነው። ለመናዘር አቅም ያጣሁት እግዚአብሔርን። አሁን ለአፍሪካ ዋንጫ ሄዳሉ እነዛም። ቦክስ ኦፊስ ኢንተርቴንመንት ምን አይነት ጨዋታ ነው የተመለከትነው ጋይስ? በፈጣሪ ስም ማንቸስተር ዩናይትድ 4 በርንማውዝ 4። ኧረ ጉዴ ፈላ። እኔ እንደዚህ አይነት የፕሪሚየር ሊግ ጨዋታ ካየው በጣም ቆየው ጋይስ። ማይ ጋድ ምን አይነት ሰከንድ ሀፍ ብቻ 5 ጎሎችን ተመለከትን። ዋው ጋይስ፣ ይሄን ጨዋታ ካልተመለከታችሁ በቃ ሌላ ሌቭል ያለው ጨዋታ ነው ያመለጣችሁ። ማንቸስተር ዩናይትድ ያው በቃ በጣም ባሳዛኝ ሁኔታ አቻ ወጥቷል። 3-2 ከመመራት በ3 ደቂቃ ልዩነት 2 ጎል አስቆጥሮ 4-3 ቀልብሶ እስከ 84ኛው ደቂቃ ድረስ 4-3 ሲመራ ነበረ ጋይስ። አለቀ በቃ። ዩናይትድ ይህን ጨዋታ ቀልብሶ አሸነፈው በምንልበት ሰዓት ግን በርንማውዝ ደግሞ ድጋሚ ጎል አስቆጥረው 4-4 ጨዋታው ተጠናቋል። ለማንቸስተር ዩናይትድ ደጋፊዎች እጅግ በቃ ይሄ ልብ ድካም የሚያስነሳ አይነት ጨዋታ ነበረ ጋይስ። በጣም ቀስም ይሰብራል። ነገር ግን ምንም ማድረግ አይቻልም። ብራያን ምቤሞ ዛሬ ለእኔ ደካማ ነበረ። ወደ አፍሪካ ዋንጫ ከመሄዱ በፊት ብዙ ኳሶችን ያመከነው ብሩኖ ፈርናንዴዝ ግን ጋይስ በቃ ዩናይትድ በፈለገው ሰዓት የሚገኝለት ተጫዋች ቢኖር ብሩኖ ፈርናንዴዝ ነው። ምን አይነት ቅጣት ምትን ያስቆጠረው። ለማንኛውም ዩናይትድ በ16ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ በርንማውዝን በሜዳ ኦልድ ትራፎርድ አስተናግዶ 4-4 በሆነ ውጤት ተለያይቷል። እጅግ ለማየት ማራኪ የሆነ እጅግ ልብ አንጠልጣይ የነበረ ጨዋታ ነው የነበረው። በርንማውዝ አስገራሚ አስደናቂ ተፋላሚ ሆነውን ያመሹት። እስኪ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ውጤቱ ለዩናይትድ ደጋፊዎች በጣም የሚያበሳጭ ነው። ነገር ግን ለፕሪሚየር ሊግ ተመልካቾች ዩናይትድ እንዲሸነፍ ለፈለጉትም ጭምር የአመቱን ምርጥ ጨዋታ ተጋብዘዋል ማለት ይቻላል። ዩናይትድ በእንደዚህ አይነት የዝቅታ ዘመኑ እንኳን እንደዚህ አይነት ምርጥ የሚባሉ የፕሪሚየር ሊግ ጨዋታዎችን እያስመለከተ ነው። የመከላከል ስህተቶች ዛሬም ዩናይትድን ዋጋ አስከፍለውታል። ዩናይትድ ብዙ ጎሎችን በማስቆጠር ከሲቲ ቀጥሎ በሊጉ 2ኛ ነው። በመጀመሪያው 45ም የፈጠረው ኤክስጂ ከ2 ዓመት በኋላ ትልቁ ነው። ምን አይነት ድንቅ ጨዋታ ነበር የተመለከትነው። ነገር ግን ይሄ ጨዋታ በ3 ነጥብ መታገዝ ነበር። አይዞን የዩናይትድ ደጋፊዎች። እዚህ ጋር መተህ የሚገርም ፍስፍስ ነው ያየሁት፣ የሚገርም ጌም ነው ምናምን እንዳትለኝ። በቃ 3 ነጥብ አተናል ቤተሰብ። በቃ እኔ አሁን ኖርማል አድርገነዋል እኮ በቃ ዩናይትድን ኤክስፔክት ማድረግ እየተውኩ ነው። በቃ እማላምነው ሰው አለ፣ እንደዛ አይነት ሰው ነው ብኛ እማታምኑ ሰው። ይሄ ሁሉ ቻንስ ክሬት አድርገን መከላከል በርንማውዝም አይከላከሉም፣ ዩናይትድም አይከላከል። ሲጀመር መከላከል የሚባል ነገር የለም ጌሙ። ዝም ብሎ መለጣለጥ እንዴ! ምንኛ ነው
አሞሪም እንደውም ተጫዋች ቅያሬ ያደረገው ነገር በጣም ጠቅሞናል። በእውነት ተሸንፈን ነበር። ያደረገው አሞሪም ያደረገው ቅያሬ በጣም አትርፎናል ነው ብዬ ነው የማስበው። ብቻ አሁን እኔ አላቅም እንዴት አድርገን ነጥብ እንደምናስጠብቅ እኔ አልገባኝ። መምራት ምን ማለት ነው? ኧረ ዩናይትድ ተመለሱልን። ምርጥ ቲም አላችሁ እኮ። ኧረ በስመ አብ ምንድነው? እንዴት ነው ጨዋታ ተቆጣጥሮ መውጣት የሚቻለው? ኧረ ከዛ ሁሉ በቃ ከሰከንድ ሃፍ ስህተት ተምረህ አራተኛው ጎል አስቆጠረ 83ኛ ላይ ተከላካይ ምን አይነት ተከላካይ ሄቨንን ተናግሬያለሁ። ጠዋት ላይ እኮ በቃ ግልጽ ነበር። 2 ጎል ምናምን መመረቃችን አይቀርም ብዬ ነበር። ምን አይነት ሰው ነው ያስገባው እንዴ? መውጣትና ኧረ አሞሪም ኧረ ቅያሪ ዛሬ ደግሞ ብሬንም ቢሆን ምንድን ነው የነካ የመጨረሻ ጨዋታ ላይ እንደዚህ አይነት ኧረ ምን አይነት የሚያቃጥል ጨዋታ ነው። ሴሊናመስ ዝም ብሎ ነው የሚገባበት። እንዲሁ የመጨረሻዎቹ ራሱ እንደው ምን አለ ከሁለቱ መጨረሻ ላይ ሴቭ ካረካችሁ እነዚህ አራቱን አንዱን ሴቭ ብታረግ አቦ ተቃጠሉ። ጀማው ከዚህ በኋላ ኦፊሻሊ ማለት ነው የኔ ሁለተኛ ቡድኔ ቦርነማውዝ ሆኗል። እንግዲህ እስከዛሬ በጣም ብዙ ጥረት ሙከራዎች አድርጌ ነበር። እንግዲህ ፋይናሊ አሁን ሁለተኛ ቡድን አግኝቻለሁ ፕሪሚየር ሊጉ ላይ። በእውነት የትርፌ አለቃ የትርፌ ጌታ የሆነው እንግዲህ ቦርነማውዝ ሁለተኛ ክለብ በማድረግ እንግዲህ ተቀብያለሁ። እንደምታዩት እንግዲህ ዛሬ ትርፌን ሰጠናል። ለተበናዳል የምሬ ነው። በቃ መስጠት ቢሉት መስጠት ነው። እንዲህ እኮ ማለት ነው ከመለጠፍ እኮ ምንም አይተናነስም። በእውነት ዩናይትድ በጣም ጥሩ ሲሆን አቻ ነው የሚወጣው። አርሰናል በጣም መጥፎ ሲሆን ሰው ባገባው ጎል አሸንፎ ነው የሚወጣው። ዲፈረንሱ በቃ ግልጽ ነው፣ ይታያችኋል አይደል? እና ሁለተኛ ቡድን ዛሬ በጣም አኩርቶኛል። እጅግ ከባድ ተጋድሎ ነው ያደረጉት። ከሰሜኑ አንስታችሁ እጅግ በቃ አስገራሚ ጨዋታ ነው አሳይተን የወጣ ነው ጀማው። እንግዲህ በቀጣይነት ደግሞ ይሄ ወደ ቶፕ 6 ለሚደረገው ጉዞ እንግዲህ አላስፈላጊ የገቡ ቡድኖች አሉና እነሱን አውርደን ኦፊሻሊ ወደፊት እንደምንከሰግስ በጣም እርግጠኛ ነኝ ጀማው። ሁለተኛ ቡድን ግን ቦርንማውዝ ዛሬ ኦልድ ትራፎርድ ድረስ በመሄድ እንግዲህ አይጦቹን በመበታተን ማለት ነው ትልቅ ተጋድሎ ነው ያሳየኝና ለሁለተኛ ቡድን ጀማው በደንብ ድጋፍ እንድትሰጡት እና እንድትቀበሉት ፈልጋለሁ። ቦርንማውዝ የአክቲቪስት ሁለተኛ ክለብ በማለት እናንተም እንድትቀበሉኝ ነው የመጣሁት ጀማው። አመሰግናለሁ። ትርፊያን ስገንታዩሽ ሰላም ደው ወያሎ ይቅርታ እኔ ፈርስታፍ መጥቼ አፌን ከፍቻለሁ። ይቅርታ እኔም ብሎ አስተኝ እኔም ብሎ ቀጥቃጭ ደግሞ ምንድነው? እኔ እኮ ፈርስታፍ እንደዛ ስንጫወት ማፍላቴ መጥቻ ፈለው ገነፈልኩ እንጂ በስነ ስርዓት መጥቼ እንዴ እንቺንካ ማግባት ቢስሚላሂ 10 ካገባን 11 እንደሚገባብን አምኛለሁ ነኝ። ኳስ መመልከት ግን ማለት ነው እንዴት ነው የሚያዝናናው? በስመ አብ 4 አቻ። ኧረ ምን አይነት ጨዋታ ነው! የምሬን ነው። ቋጥሬባችሁም ቢሆን ማለት ነው እንደዚህ የሚያምር ጨዋታ ስላሳያችሁኝ ትችላላችሁ። ምንም ዩናይትድ ይመራል፣ በርንማውዝ አቻ ያደርጋል። ዩናይትድ መልሶ ይመራል፣ ከዛ በርንማውዝ እንደገና ይመራዋል። ዩናይትድ መልሶ ይመራዋል፣ በርንማውዝ አቻ ያደርጋል። ምን አይነት ጨዋታ ነው ብሩኖ? ምንድነው ኤፍ ጥቅልል ምናምን ቅጣት ምት ምን አይነት ጎል ነው? 2 ቅጣት ምት ተመለከትን። ታቨርኒር እዛ ጋራ ጭራሽ ፈጣሪ ሲተፋችሁ እንጂ ማለት ነው ጨዋታው ሊያልቅ ሲል ገብቶባችሁ ነበር። ጌም ኦፍ ደ ሲዝን እስካሁን ድረስ ካየነው ምርጡ ጌም የዛሬው ጨዋታ ነው። በስመ አብ በጣም የሚያምር ጌም ቀናውን የምሬን ነው። እንደዚህ አይነት ጌም መጫወት ነበረብን። የምሬን እንደዚህ አይነት ጌም ተጫወተን አቻ ብንወጣ ራሱ የሆነ ወርዝ ያደርጋል። የሆነ ተመልክታን የሆነ ነገር ነበረው። ግን አትችሉም እናንተ። በሜዳችሁ 4 ይገባባችኋል። በጣም ነው የማትችሉት። ምን የመሰለ ያማረ ምሽቴን ያበላሻችሁት መሰላችሁ? ቆንጅዬ ጌም አይቼ ነበር። እንዲህ ጎል ሲበዛበት የፈለገው ቡድን የደካማ ጎኑን ባይ ደስ ይለኛል። ቆንጆ ጨዋታ አይተን ነበር፣ ግን ማሸነፍ ነበረብን። ውጤቷን ማስጠበቅ ነበረብን። ቆንጆ ካምባክ እኮ አሳይታችሁናል። የሚገርም ቅጣት እኮ ነው ብሩኖ ያስቆጠርከው። ኩኛ ደስ የሚል ጎል እኮ ነው። 4-3 ሆኗል። ውጤት ማስጠበቅ ነበረብን። 4 እኩል ሆኖ አልቋል። ያን ያክል አልከፋኝም፣ አልደበረኝም ነው የምላችሁ። ለማንኛውም 6ኛ ላይ ሄደን ደቅ ብለናል ማለት ነው። ይመቻች። ቢመጣም ሞናና ቢሄድም ሞናና የዩናይትድ ጎል ላይ ሁሌ በሸነና። ወይ ጉድ! እሺ ሀያሉና ገና ነው የተመለሰው ማንቸስተር ቤት 4 ጎል ሲገባ በበረኛው የታባ ነበርክ። ከኦናና ትሻላለህ ተብለ የመጣው የታባ
ወይኔ በሜዳችሁ ለዛውም ደግሞ አቻ ወልቭስ ነኝ አራለ ባዶሽን ወልቭስ እንደዚህ ወልቭስ ከወልቭስ ጋር ብቻውን ከወልቭስ ጋር ጮቶ ዋንጫ አበሉ ቶፕ 4 አገቡ የምን ዋንጫ ሲያስጣል ግን ሚቆጨኝ ቱ ቢሆንስት ለአቻ ብተኛ አለምተኛ ላይ ቆጨኛል እርግጠኛ ነኝ ደግሞ እድሌ ብተኛ ኖሮ ዩናይትድ ያሸንፍ ነበር ኤኒዌይስ ታግበቅ ገባና ውጣው ትላለህ በርንሞዝ የልጅነቴ ወንዳ ወንድ የሆነ ቡድን እመቤቴ ፈርስት ሃፍ ምን አልኩ ግፋ ቢላቻ በፍጹም የሚሸነፍ ቡድን አይደለም ማለት ነው በጣም ነው ደስ ያለኝ እንዲህ ሳምንታችንን ነው ያስተካከለልን ቴንኪው በርንሞዝ ቴንኪው በቃ በሜዳዬ ማንም የወረደ የበሸቀጠ የደከመ ክለብ እየመጣ 4 እና 3 ጎል እያገባብኝ ከኔ 1 ነጥብ እየወሰደ እየመራው ያለውትን ውጤት እየመራው የምን የዲፌንስ ይሄ መንኮታኮት ይሄ በቂቤ እንደሞጋት ቀላል ነው ያለው እውነት ነው ምንድነው ዲፌንሱ ኳስ አይከላከሉም ሌኒዮሮም ማርቲኔዝ ዛሬ ትንሽ ሄቨን ይሻላል ትንሽ ሄቨን አላሾው ምንድነው የምትሰሩት ኧረ በእግዚአብሔር ከናንተ የማይጠበቅ ስራ እየመራ 2-1 እየመራ በ3 ደቂቃ ውስጥ 2 ጎል አገቡ 3-2 ሆነ እድሜ ለብሩኖ ፈርናንዴዝ እግር ምስጋና ይገባውና 3 እኩል አረገን ባለቀ ደቂቃ 4-3 አረገን ማውንት ምን ይሉታል እሺ ምንድነው ማርቲኔዝ ከሱ ጀርባ የምትሰራው ነው ችግሩ እኮ ማርቲኔዝ ምን ትሰራለህ ከሱ ጀርባ ምን ትሰራለህ ኳሱ እሱ ፊት ለፊት ሆኖ አንተ ከሱ ጀርባ ምን ትሰራለህ ወይ ፈጣሪ ቶፕ 5 መገባበት ውጤት በሜዳ እኔ ከሜዳ ውጭ አጫውቱኝ በቃ በሜዳ የሚመጣው እንዳለ ሄጂ አንዳንድ ነጥብ እኔ ለሚጫወቱ ቲም ሰጣለሁ በቃ ምንም በሜዳ ምንም መጫወት አልችልም ደግሞ ሰከንድ ሃፍ ላይ ምንም በቃ ኮምፕሊትሊ ጠፋ ዩናይትድ ጠፋ በቃ አሬ የበሸቀጠ ዲፌንስ ፊት ለፊቱ ራሱ ዝም ብሎ ኳስ የሚያባክን አሬ ምን ብዬ ልስራው አረ በእናትህ ወደ ዘዞር ምን አይነት ጨዋታን ያስመለከታችሁን ደግሞ ዛሬ በሰማ የአመቱ ምርጥ ጨዋታ ማለት ይቻላል ከዚህ በኋላ ከዚህ የተሻለ ጌም ምናይ አይመስለኝም በእርግጠኝነት ዩናይትድ በ76ኛው ደቂቃ 3-2 እየመራ የነበረውን ቦርንሞዝ 4-3 ካምባክ አደረገ መከላከል ክፍል ላይ ደካማ ነበረ እንጂ ነጥቡን አሸንፎ መውጣት ይችላል ነበር ዩናይትድ ምን አይነት ኡምቤሞ ግን ወይኔ ምንድነው የምታረገው ኧረ እባክህ ስንት ኳስ ነው ያስበላው እንዴ ቦርንሞዝ ራሱ የሳቱት ኳስ መጨረሻ ላይ የዩናይትድ በረኛ ነው ዛሬ እንደዚህ ይዟቸው የወጣው ማለት እንችላለን ስለዚህ ጨዋታ ምንም በቃ እንትን አያስብልም ብሩኖ ፈርናንዴዝ ማንንም አይሰማም ቅጣት ምት ቢያስቆጥርባቸው ማለት ነው መልሶ ነው ያስቆጠረባቸው ማን ይለይ ነበር ዛሬው ደግሞ ቆይ ለኔ ቶፕ 4 ኃጢአት ነው እንዴ ቆይ ለኔ ኃጢአት ነው ምንድነው ያደረጉት በእግዚአብሔር ሁለቴ ማሸነፍ ቻንስ ተሰጥቶን ሁለቴ ማባክነን ሰጠን በዚህ ሰዓት እኮ ለኔ 1 ነጥብ አይደለም የሚያስፈልገኝ 3 ነጥብ ነው የሚያስፈልገኝ ብራያን ምቤሞ ምንድን ነበር ሲያደርግ የነበረው 90 ደቂቃ ሙሉ 90 ዋጋ ያስከፈለን በስተመጨረሻ ዋጋ ያስከፈለን የብራያን ምቤሞ ስህተት ነው የአሰልጣኝ ሩበን የቲም ማኔጅመንት ችግር ይኸውላችሁ ፈርስት ሃፍ ይኸውላችሁ 2-1 እየመራን ወጣን በገቡ በ5 ደቂቃ ውስጥ 2 ጎል አስቆጠረው 3-2 እኔ ይሄ ቲም ማኔጅመንት ችግሩ እኔ ልምራው እንዴ ሄጄ ቆይ እኔ ልምራው አይደን ሄቫንስ 90 ደቂቃ መጫወት ነበረበት ይሄ ምንም ገና ህፃን የሆነ ልጅ ኧረ በእግዚአብሔር ቶፕ 4 ለኔ ኃጢአት አታስመስሉብኝ ኧረ ሩበን አሞሪም በእናትህ ሩበን አሞሪምና ዛሬ ብራያን ምቤሞ ተጫወቱብን በነፍሳችን የተጫወቱት አሁን እኔ ማለት ነው ይቅርታ አድርጉልኝ ይኸውላችሁ ቤተሰቦች ይቅርታ አድርጉልኝ እኔ በዚህ ሰውዬ ተስፋ እየቆረጥኩ ነው የመጨረሻ ይኸውልህ ጫፍ ላይ ነው ያለሁት እኔ በቃ መሮኛል በዚህ ሰውዬ ነገር ስንት ነጥብ እንዳጣን አስቡት